ሰይጣን በጌታ በኢየሱስ ስም መስቀሉን የሚቃወም ሰይጣን ብቻ ነው። ሰይጣን ነው መስቀሉን የሚቃወም። በኢየሱስ ስም ይዘንሻል። መጽሐፍ ቅዱስን አሳይን። ያ የመስቀሉ ጠላቶች አትሁኛል መጽሐፍ ቅዱስ ቶሎ በይ። በእውነት በእውነት እላቸዋለሁ ለዚህ መልስ እንዲሆን እኔ እዚህ ውስጥ ላሉት እሷም የሆነችም ፕሮፌት ቆይ መልስ እንዳስት መልስ ቪዲዮ እባክዎት ፕሮፌት ይጠብቁን። ምክንያቱም የአጋንንት መንፈስ ይዛ የመጣች ፕሮፌት አለች። ሌላ እንዲሰማ ነው የምናገረው። ደሜ ሌላ እንዲሰማ ታደርጋለህ። ነገር ግን ቪዲዮ ከፍታ መጽሐፍ ቅዱሳ እንደዚህ ዮኒ ሁለቱን እባክህ ዮኒ ሁለቱን በትልቅ አድርጋቸው። በጌታ ፍቅር በትልቅ አድርጋቸው። ነገር ጦዟል። ያዝ እናንተ እንደ ወፍ እንደ ጠዋት ወፍ እንዳትጫጩ። እናንተ መስቀል ሰውዬ ለቤት ሰውዬ ክርስቲያኑ ብሎ ስሙ ሲላይ ኖ በኢየሱስ ስም ይዘንሻል። ቴንኪው ዮኒ ወንድማችን እናመሰግናለን። አሁን መልሱን እዚህ መጽሐፍ ቅዱስሽን ያሳየኝ ነው የኔ ይሄ ነው። እሺ ያችን ታፕ እያረጋችሁ ቤተሰብ ምንድን ነው ታፕ ኮፒ ሊንክ አድርጉ። እያረጋችሁ አሳየኝ። ትልቅ ትምህርት ነው። እንዴ አርገሽ መስቀል ደግሞ የምታምር እህታችን ናት በእውነት ወርቅዬ ኑሪልኝ። መስቀል የለው ኦኬ እሷ ቁራን ያዘችው ቁራን መስቀል ያለው። እሺ ታንክ ዩ አይ ልክ ናት። በኦሮምኛ መስቀል እንዳለ በኦሮምኛ ይኸው ላው ለመስቀል አይታይም። ኦኬ መስቀሉ በኦሮምኛ ነው፣ በአማርኛ ያለው ቁራን ነው። አሁን ስሙ የሆነ ሙጭ አድርግ ሁሉንም። አሁን መልስ መልስልሻለሁ። በእኔ ላይ መስቀል ያለ በልጄ ላይ መስቀል ያለ ይሄ ያለበት ምክንያት አሁን ለምሳሌ በዚሁ መጽሐፍ ቅዱስ ላይ መስቀል ያለ መስቀሉ ብንቃወም ይህንን አንይዝም ነበር። ከዛ አልፎ ተርፎ ቸርች ስንሄድ ማሊያ ስንለብስ መስቀል ያለ ሰዎች ሲቀድሱ መስቀል ያለ ቸርቹ ላይ ተንጠልጥሎ መስቀል ያለ ታዲያ እኔ እግዚአብሔር በአምሳዩ በፈጠረው ሰው ላይ ይሄ መስቀል ቢያደርግ ምንድን ነው ጥፋቱ? ጥፋት እኮ የለውም። ይሄ መስቀል እኔ ገብቶኝ ነው ያደረግኩት። ይሄ መስቀል የእምነት መለካችን የሚለካ እሱ ነው። የልብን ትርታ የሚያገሱ ነው። መስቀል ስላደረገ አማኝ አይደለም ልንላቸው አንችልም ሰዎቹን። ስለዚህ እኔ በዛ ነው የምረዳው። ጉዳዩ መስቀል አይደለም። ፕሮፌት ብላል። ጉዳዩ ፕሮፌት መስቀል አይደለም። መስቀል ማለት እኛ የአዲስ ኪዳን ልጆች መስቀሉ በልብ ላይ ተቀርጿል። ጳውሎስ እንዳለ እኛ አንገት ላይ የሚሸከምን ምክንያትም የለም። ለምሳሌ እኔ ብር አለኝ፣ አንገቴ ላይ ብር አለ። እዚህ ብር ላይ መስቀል አድርጌ አንገት ላይ አትሸክሙ የሚለው አለ። አንገት ላይ አትሸክሙ ሁሉ ጊዜ ጆሲ አንተ ያስገባለ ሲጀመር ጠረጥራለሁ። ባለፈው ራሱ እናንተ ሳይገባ ነው ቀድሜ ወጣ። ከአንተ ገብቼ ጠይቃለሁ። ከአንተ ጋር ጉዳይ አለኝ። መስሎ መኖር ማቸም አንተ 100 ዓመት አትኖርም። መስሎ መኖር አዋጣም። አንተ ቀጥታ ከኢየሱስ ከሆነ ከክርስቶስ ሌላ ከሆነ ሌላ መሆን በቃ ወስንና ሁለት እግር ስላለ ወይ ሁለት እጅ ስላለ በሁለት እግር ወጣ። ስሚ እኔ ይሄ መስቀል ያደረኩበት ምክንያት ኖሮኝ እንጂ አንቺ መስቀልን የሚጨለቆ አጋንንት መንፈስ ነው። ይሄንን መስቀል ጠልቼ አይደለም እያልኩ ነው። መስቀል ያለው በእጅሽ ላይ ይዘሻል። መስቀል ያለው መጽሐፍ በእጅሽ ላይ ይዘሻል። መስቀል አስታርቃችሁ ቆይ ፕሮፌቶች ማኛው አሪፍ ነው። ኧረ ተዋቸው። ዝም በል አንድ ፕሮፌት ወርቅዬ አንድ ጥያቄ አለኝ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 አንብቢልኝ እስቲ። ይላል እኮ ሌሎቹን እኛም የተሰቀለ ኢየሱስን እንሰብካለን አለ። እኛ የተሰቀለን ኢየሱስን አይደለም እንደሱ አይደለም የሚለውን አንብቢልኝ አንዴ። አንደኛ ቆሮንቶስ የቆሮንቶስ ሰዎች ምዕራፍ 1 ቁጥር 18 አንብቢልኝ እስቲ። ምን ይል መሰለሽ? ላነበው። ምን ይል መሰለሽ? የመስቀሉ ቃል ለሚጠፉት ሞኝነት
ለእኛ ግን ለምንድን የእግዚአብሔር ቃል ኃይል ነውና ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ስለዚህ ምን ማለት ነው? እስቲ አንቺ ንገሪኝ። ቴንኪዩ ዮሲ፣ እግዚአብሔር ይባርክ። ዮንዬ እኔ እያልኩ ያለው መስቀልን እንዴት ሰው መስቀልን ይጠላል? እኔ መስቀልን ጠልቼ አይደለም። አሁንም እያልኩ ያለው መስቀል ለእኔ ጉልበቴ ነው። መስቀል ኃይሌ ነው። እኔ የተገኘ ራሱ መስቀል ስር ነው፣ በደሙ ነው ተገኘው። እኔ ማንም ሰው ስለ እኔ አባቴና እናቴ አይደለም መስቀል ላይ ወጥቶ ዋጋ የከፈለ በመስቀሉ ስር ነው ተገኘው። ምሕረትን ያገኘ በመስቀሉ ነው። እሱ ዋጋ መስቀሉ ላይ ወጥቶ ዋጋ ከፍሏል። እኔ መስቀል ለምሳሌ እኛ ቤተክርስቲያን ስትመጣ እኔ መካነ ኢየሱስ ነኝ። ለምሳሌ ቤተክርስቲያን ስትመጣ ቤተክርስቲያን ውስጥ አለ ተለጥፏል መስቀሉ። ሁሉም በኢየሱስ ፎቶ የኢየሱስ ፎቶ መስቀል አለ ቤተክርስቲያን ላይ። እኔ እያልኩኝ ያለው መስቀሉ ትክክል አይደለም እያልኩ አይደለም። እንዴት አንድ ሰው ብሉይ ኪዳን ላይ ነው ሰዎቹን አንገት ላይ ወይም ሰዎቹን ሸክሞ የሚሄድ። አዲስ ኪዳን ስትመጣው ሐዋርያ ጳውሎስ ሲናገር እኛ የኢየሱስ መስቀሉ በእኛ ልብ ላይ ተቀርጿል። ልብ ላይ ስለተቀረጸው አንገት ላይ የምትታሰርም ምክንያትም የለም። እጅ ላይ የምትታሰርም ምክንያት የለም። ልብህ ላይ ስለቀረጸ ያንተ ልብ ላይ ተቀርጿል መስቀሉ። እኔ ማቸም ቢሆን መስቀል የማቅ ሰው ለኢየሱስ ጠላት ከሆነ እንጂ በእርግጥ እርግጠኛ ነኝ መስቀል የማቅ ሰው የኢየሱስ ጠላት። እሺ አንድ ጥያቄ ልጠይቅሽ የእግዚአብሔር ሴት ይኸውልሽ። እሺ ይጨርስ። ስለዚህ መስቀል አላቅም እያልኩ አይደለም። ለምሳሌ ጴንጤነትን ወይም ክርስቶስን ኢየሱስን ሁላችሁን አማኝ ነኝ። ለምሳሌ ሁሉ አማኝ ነው እንደ ሃይማኖቱ ማለት ነው። እንደ ሃይማኖት ሁሉም ሰው አንተ የፈለክ ብታምን ማን ማስገደድ ሰው የለም። የፈለክ ማመልክ ትችላለህ። እኔ ግን ደብቄ አላመልክም። የፈለክ አደባባይ ላይ ወጥቼ ማንም አልፈራም። ለራሴን ለኢየሱስን ለእኔ ዋጋ የከፈለ ኢየሱስን ፈርቼ እኔ የናገ ህይወቴ ነው እንጂ ማንም ወኪን ዮሴፍ ጆኒ ፈርቼ ወኪን ሌሎቹ እዚህ ላይ አሉ እነዳም ፈርቼ ወይ ሌሎቹ እዚህ ላይ 1900 ሰው ወይ እነኚህ ሰዎች ፈርቼ አይደለም። እኔ እንደፈለኩ የሰገድ በእንጨትም ቢሰገድ በውሃ ቢሰገድ እንደፈለኩ መስገድን ይችላል። መፍትሄ ነው አይደለም። ማንም ፈርቼ አይደለም። ማንም ና ስላለ አይደለም። ማንም አስተያየት ስለሰጠ አይደለም። ያዳነው ዋጋ የከፈለን ክርስቶስን አውቃለሁ። ዮኒ አንድ ጊዜ የሆነ ጥቅስ አንብብላትና አያይዛ ትመልስልን። ዮኒ አንዴ ፕሊስ። ቆይ ደሜ ፕሊስ አንዴ ደሜ አይደለም በማቴዎስ ወንጌል አንዴ አንብብላት። የማቴዎስ ወንጌል 16:24 አንዴ አንዴ ደሜ ዶክተር ከስር አለ አስገባቸው። እሺ አንዴ ማቴዎስን 16:24 አንብብልን አንዴ ዮኒ፣ ከዛ ትመልስልን እሷ። እኔ ሳይጨርስ ለምን ነው የምትቸኩል እናንተ? ግን ኖ ትመልስልናለች፣ ችግር የለውም። አንቺ የታወቅሽ ፕሮፌት ነሽ። ጋሼ ፕሮፌትን ተቃውመሻቸዋል መስቀል አረጉ ብለሽ የእሳቸውን መልስ። እኔ እሱ ነው እኮ ጠየቅኩኝ እንጂ እናንተ አይደለም ነው። አሁንም ኦኬ 16:24 አንድ ምን መሰለ እኔ እንዳልከኝ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ አለ። እና አሁን መስቀል በማድረጋቸው ምንድነው ተቃውሞሽ እህታችን? መስቀሉን ሸክሞ ይሄድ ስል በቃ ሰዎችን እንደማይ መስቀሉን ሸክሞ ወይ ሁሉ ጊዜ ማለት አይደለም። ኖ አሁን በቃ አሁን እዚህ ውስጥ ያላችሁ እዚህ ርስጥልን እውነቴ ነው የምላችሁ። እኔ መስቀል አሁን እሷ መከነ ሶስት ነኝ ብላለች። እኔም መከነ ሶስት ነኝ። የሚገባው ቦታ ጭምር ነው እየተናገርኩ ያለው። ታባሳ መከነ ሶስት ኦጋኔ ቸርች ነው የሚገባ። ኦጋኔ ሐዋሳ ሴንትራል ሆቴል ፊት ለፊት ላይ ያለው ቸርች ማለት ነው። ስለዚህ እየደበቅኩ አይደለም። ይህንን መስቀሉን የገለጠልኝ እግዚአብሔር ስለሆነ አይንን ከፍቶ መስቀል እንዲያደርግ መንፈስ ቅዱስ ስለገለጠኝ ነው ያደረግኩት።
የነ ልጅም ያደረገችው የነን አይታ አባዬ ላድርግ ስትል አልቃወምም አደረገች። ስለዚህ ይህንን መስቀል የሚቃወም ሰው መጽሐፍ ቅዱስ ላይ ያለውን ይህንን አልተቃወምችም። በላዩ ላይ ሰው ሲቀድስ መስቀል ለብሶ ነው የሚቀድሰው፣ አልተቃወመም። ስለዚህ እዚህ ጋር በማድረጉ ምንድን ነው ችግር? ስለዚህ ይሄ ትክክል አይደለም፣ ትክክል አይደለም። የሚቃወሙት ትክክለኛ መንገድ መንፈሳዊ ሰው መስቀል ያደረገውን አይቃወምም፣ እኔ አልቃወምም። ስለዚህ በእንደዛ አንግል የነይት አሁን ፕሮፌት ዘማች ቀልድ የለም፣ ገስጻ አስወጣው። ፕሮፌት ሚዩት ነች፣ ፕሮፌት ሚዩት ነች፣ ሚዩት አድርገሻል። ፕሮፌት የሚዩት ነች፣ ሚዩት ነች። አልቶም የሚጠይቅ ምክንያትን ስላለው በቅርቡ ነው አለ የኛ ልጅ የኛ ሳተና ኮቶላ የሚባል አዋሳ አለ። ወደ አዋሳ ገብቷል ከማያውቅ ማለት ነው። ሰማሪ ሳተና ኮቶላ ማለት እኛ አንድ ቸርች ነው። በቅርቡ ወደ ሲመጣለሁ አንድ ቸርች ነው። እኛ መካነ ኢየሱስ አዶላ ክብር መንግስት ማለት ነው። ስለዚህ እኔና አንተ በእርግጥ አሁን ፎቶም ይሻለው ገብቻ አይቻለው። እኔና ጋሼ ጋሼ ነው። እኔና አንተ ግን አንለቀም። በእርግጥ የሚጠይቅ ብዙ ጥያቄ አለ። በእርግጥ የሚጠይቅ ብዙ ጥያቄ አለ። ስለማጠይቅ ይሁን ያስበላው አንቶም እኮ መስሎ መኖር አያስፈልግም። እነ ዳሜ ከጴንጤ ወጥቶ ወደ እሳ ወደ ወንድማሞቹ ሄደ። እስከ ሳሬ ይኸው ዳሜ እስከ ሳሬ እንደዚህ በቃ ቆርጦ መግባት በቃ ወደዚህ ከምትል ሁለት እግር ስላለ እኮ ሁለት እጅ ስላለ እኮ ሁለት እንጨት ላትወጣም። በቃ ትክክለኛ መንገድ ይዤ ነው ያለሁት። ደግሞ ትክክለኛ መንገድ ይዤ ነው ያለሁት እንጂ መስቀል በማድረግ አማኝ አይደለም ሊባል አልችልም። ማንም ሰው መስቀል ያደረገ አላደረገ። ፕሮፌት ገላትያን 6:14 አንብብላት፣ ምንም ችግር የለም። ገላትያን 6:14 የምታወራ ቃል እኛ አሁን የምታወራ አንተ ጨፍሮ ይነበብልሻ። ምንድን ነው ከመስቀል ጋር ያለሽ ጥላቻ? ደንሰ ጨፍሬ ከጠጣ በኋላ መጠጡ እስከ ጭንቅላት ከወጣ በኋላ ነው ማታወኪን ጌታ ተቀበልክ። እኛ ከኢየሱስ ክርስቶስ ከልጅነትን ጀምረ ይኸው 32 ዓመት ነው ቤቱ ነው። ያንቺ 32 ዓመት ነው ቃሉ ባታመጣው ያንቺ 32 ዓመት ነው፣ የኔ 31 ዓመት ነው። ግን ቤተብት ኦ ማይ ጋድ አንድ ዓመት ትበልጣለች። 32 ዓመት ነው አልሽ። እኔ በእድሜ እበልጣለሁ እያለች ነው ፕሮፌት። እድሜ ትበልጣለች፣ ትቅርብ፣ ሌላ ፈልግ። ፕሮፌት አላችሁ አይደለም ዳሜ እኔ ተውልዶ ማለት ነው ተወልጄ ማለት ነው ተወልጄ 32 ዓመቱ እየሄድኩ ነው እያልኩ ነው። ዮኒ ገላትያን 6:14 አንብብላት። ስለ መስቀል ብዙ እኮ አለን። ስሙ በሰማና የተጠመቅ ሴት ነኝ። ስሙ አንዴ በሰማና የተጠመቅ ሴት ነኝ። ስሙ ሰማና መትሽ ነው መስቀል ይሄ ነው ወይ ሌላ ነው? ምንድን ነው? ይኸው አልተቃወምሽም። ሌላ ነው ወይ መስቀሉ? ቤትሽ ውስጥ ያለ አይደለ? ይሄ አለ። ታዲያ ይሄ ነው አይደለ? ሌላ አለ። በእግዚአብሔር አምሳያ ወይ ሸክም የለም። የምትቃወሚ ለምንድን ነው የምትቃወሚ? ስማ አንጌት ላይ የሚታሰር ምክንያት የለም። መስቀሉ ይሄ መስቀሉ ከሆነ እንደዚህ አንገታችሁ ላይ አታድርጉ የሚለውን ጽሑፍ ይሄ ነው። ሌላ መስቀል አይደለም። ቅዱስ ውስጥ ያለ አንገታችሁ ላይ እኔን አታድርጉ የሚለው አንድም ቦታ ተጻፈ ያለ? እስኪ ንገረኝ። ለምን ታሰርክ ታዲያ? አንቺ ስለምን አሰራሽ? ንገረኝ። ስለምን አሰራሽ? ኧረ ደሜ ተው፣ በጴንጤዎች መሀል አትግባ። ደሜ ተዋቸው። ይህንን አታድርጉ የሚል ካለ ንገርኛ። የሚል ካለ ንገርኝ። ይህንን መጽሐፍ ቅዱስ ውስጥ ለምን ታሰርክ ነው እኮ አንገቱ ላይ ለምን ታሰርክ ነው? ለአንተ አንገቱ ላይ አታድርግ ያለው ሰው አለ እንዴ? በአንገቱ ላይ ኪዳን ላይ እኔ አዲስ ኪዳን ላይ እንደማውቅ እኔ በልበላ ተጽፏል። እንደዚህ ነው መስቀሉ። እኔ ሲወጣ ሲገባ ይጠብቀኛል፣ ቤቱ ላይ ይጠብቀኛል። ከፊት ለፊት በጀርባ ነው መያዝ ያለብህ። በጀርባ ነው እንዴ? በጀርባ ነው የሚያዘው። ኃይል ነው የኔ ኃይል ነው መስቀሉ። ለእኔ ኃይል ስለሆነ አባትያ
ግን ያንተ ሌላ ኬስ አለ፣ ያንተ ሌላ ኬስ አለ። አይለቅም ያንተ ሌላ ኬስ አለ። ይልቁንስ አንቺ ራስሽን መርምሪ፣ አንቺ ራስሽን መርምሪ። ዲያብሎስ እርስ በርስ ይወጣጡ ቁጭ ብለሽ መርምሪ። ግደለሽም እኔት ግደለሽም። አስብ እስቲ ዛሬ ያለው ነብይ ምንድን ነው ብለህ ባለፈው ስማ፣ ለኤው አንድ ጊዜ ስተኝ ባለፈው በጣም ብዙ ለቅዱሳኖች ወይ ስለኛ ይጸላል ወይ አይጸልም የሚል ጉዳይ ላይ እዚህ ላይ ጥያቄ አንስቶ ተነስቶ ነበር። አንተ እሱ ጥያቄ ሳትመለስ ነው አላቅም ብለህ ይወረክ። እኔ አላቅም ብለህ ነው አይደለም? ጆኒ ብሏል። ምንድነው የተባለው? ባለፈው እኔ እዚህ ገብቼ ከኔ ፊት ለምን አወርጃችሁ ብዬ ጠይቄ ነበር። ቅዱሳኖች ወይ ስለኛ ይጸላል ወይ አይጸሉም የሚል ቃል ተነስቶ ነበር። እሱ አላቅም ብሎ አይደለም የወረደው? አይ እኔ ጸልያለሁ ብለው ነው እና መብራት ጠፍቶ ነበር፣ በዛ ነው የወረዱት። ከአንተ ጋር ራሱ የሆነ ኬስ አላችሁ። አንተ ራሱ ዮሲ ኬስ አላችሁ። ይሄ ሰውዬ ባለፈው መጽሐፍ ቅዱስ ለቆሮንቶስ ፕሮፌት ወርቅዬ በጣም ነው የምትመች። ይጸላል ወይ አይጸሉም፣ ወደ ቅዱሳኖች ስለኛ ይጸላል ወይ አይጸልም የሚል ቃል በዚህ ላይ ጴንጦቹም በጣም በኔ ላይ እየሳቁ ነበር፣ እየጻፉ ነበር። እንዴ መካነ ኢየሱስ እኮ እሱን ታምናለች አይደለ ፕሮፌትዬ? መካነ ኢየሱስ እሱን ታምን የለ መጽሐፍ ቅዱስ ላይ የተጻፈ እንዴት የለም ይላል ተጽፏል ብዬ ነበረ። በሳን ቃል ጴንጦች ፊልድ ነው በኔ ላይ ወጡ በሳን ቃል። እሱ ግን መልሱ ሳይመለስ ነው ወጣ። ሳይመለስ ነው በቃ ጠይቅ ፕሮፌትዬ ጠይቅ። ለምንድን ነው ቅዱሳኖች ይጸላል ወይ አይጸልም? እውነት ቤተሰብ የመልስና የክርክር መድረክ ያሸነፈ ዋና ነቢይ ይሆናል። እዚህ ቤት ዋና ነቢይ በቃል ያሸነፈ። ቀጥይ፣ ጠይቂ። እውነትሽን ነው። ያዥ ወጥሪው። ይኸውልህ የእኛን የኔን መልስ አልመለሰችም። አሁን እኔን ጥያቄ የጠየቅኳትን ጥያቄ አልመለሰችም። በእግዚአብሔር ቃል ውስጥ አንድም ስፍራ መስቀል አታድርጉ፣ በአንገታችሁ ላይ አትሰሩ የሚል ካለ እኔ አሁን አወልቃለሁ። ይሄ ሲያሳይኝ ይኸው ቶሎ በይ ታሳይ መጀመሪያ ስለሆነ እኔ ገና ታሳየኛ 32 ዓመት አስቆጥር ያለው ብለሻል። ስለዚህ ገና አድጌ በዚህ በመጽሐፍ ቅዱስ ውስጥ እስቲ አንድም ቦታ በዚህ አንገት ላይ አትሰራቸው አታድርግ የሚለውን ጽሑፍ አሳይኝ። እኔ አሁን የሚፈልግ አታድርግ የሚል የለም ንገር እያልክ ነው። እኔ ያልኩኝ አዲስ ኪዳን ላይ መስቀሉ በልብ ላይ ነው ተቀርጸ እንጂ ወይን በምስል ላይ በምን ላይ የተቀረጸ አይደለም ብሏል። አንተ አለ ከባልክ እኔ መስማትን ፈልጋለሁ። አለ ኢሰር አንገቴ ላይ ኢሰር የሚል የእግዚአብሔር ቃል ስትወጣ ስትገባ ኢሰር የሚል አለ። እኔ ማለት ነው ስትወጣ ስትገባ ኢሰር የሚል አለ። እኔ ማለት ነው አሁን አንቺ መልስ ለተጠየቀው መልስ እየመለስሽ እኮ አይደለም። ወደ ሌላ ለምን ትሄጃለሽ? አንገቱ ላይ መስቀልን ኢሰሪ የሚል ስልስ ማለት ነው። የ32 ዓመቱ ቆይታው ጊዜ የልምዱ ጊዜ እንግዲህ ወደ አጭር ሊመጣ ነው፣ ወደ 5 ዓመት ሊመጣ ነው ማለት ነው። ምኑ የ32 ዓመት አፖስቶል ኤልያስ አስገብስ ዳሜ አፖስቶል ኤልያስ እሱም ትጠይቃላችሁ። ዛሬማ ይሄ ሰውዬ በምድር በሰማይ አይለቅም። እኔ አይለቅም። ዛሬ ብቻ አይደለም እሱ እስከ መጨረሻ እስከ ሐዋሳ ሄዳለሁ። አለቅም። የወንጌል አርበኛ እኮ ነኝ እኔ። በሐዋሳ ምድር ቀርቶ የት የሚታወቅ ሰው ወንጌል ብቻ የሚሰብክ ኢየሱሳ። ስለዚህ ዮኒ ይኸውልህ አሁን ብዙ ሰዎች የአንተ ቤት ያለ ሁሉን ጌታ አለው ዮኒ ይቅርታ አድርግልኝና እንደዚህ ታውቃለህ፣ ፋሚሊ ውስጥ እንደዚህ አይነት ክርክር ካለ ትዳራቸው በጣም ይጠነክራል። ሁለቱ ባልና እሷ ባል ከሌላት እሱ ሚስት ከሌለው ቢጋቡስ
ልልስል በቃ እኔ የገባሁት ለዛ ነበር። ደሜ ማርያምን እንዲጋቡ በኢየሱስ ስም ይሄ መንፈስ መስቀሉን ማስወለቅ ከፈለግሽ አጥምደሻዩ መስቀሉን እንዲያወልቅ አይደለም ደምሮ መስቀሉን እንዲያወልቅ ጠጋ ብላ እየመከረች እየተወያዩ ልጆቻቸውን በአንድ ቢያሳድጉ መልካም ነው። ፓስተር እሳቸውም ደስ ብሏቸዋል። ፕሮፌት ስንት ሚስት ያገባል? ስንት ባል ያገባል? አንድ። ታዲያ ሌላ ባል አለ ሚስት አለ ተጋቡ የሚል የትኛው መጽሐፍ ላይ ተጽፏል? ከየት ነው አገኛችሁ? ሁለታችሁም ተፋታችኋል። በኢየሱስ ስም ተቃውመናል። እሱ ላይ ተቃውመናል። በጠላት እጅ እግዚአብሔር አንተ ያስፈታ። እግዚአብሔር በጠላት እጅ ይፈታል። ጨለማ ሀሳብ ይኸውልሽ፣ ሀቅ ተናገሪ። ነብይ ነሽ፣ ሀቅ ተናገሪ። ባልሽ ተፋተሻል አልተፋታሽም? ሴጣን ይፈታ። አንተ ኢየሱስ እሺ፣ ዘማች እንዳትዋሽ፣ ተፋታል አልተፋታም እንዳትዋሽ። በኢየሱስ ስም አንተ ሚስትህን አምጣ፣ አንቺን ባልሽን አምጪ። ቶሎ በይ። ይኸው የላቸውም፣ ሁለቱም ተፋተዋል። ይጋቡ በቃ። አምጪ፣ ባልሽን አምጪ። ጠዋት ነው ቁርስ አልበላም። ባልሽን አምጪ። እናንተ ለእናንተ ዕቃቃ አይደለም። እኔ ለእናንተ ዕቃቃ አይደለም። ግን ደሜ አንድ ቁም ነገር ላውራ፣ እውነት ለመናገር ስርዓት ያዙ። እኔ እናንተ ስለሚወድ ነው ገባው እንጂ ትክክል። ስነ ስርዓት ደሜ፣ ስነ ስርዓት ችግር አለብህ ደሜ። ክብራችሁን ጠብቁ። እኔም ፕሮፌት ወርቅዬ፣ ኧረ ዝም በይው ደሜ፣ ዝም ብሎ ነው። አንዳንዴ ችግር አለበት። እኔ ራሱ ግራ እየገባ ዳሜ ጋር ቆይቻለሁ። የዳሜ ቀልድ ስለማቅ ዳሜ እንኳን በሱ በደል አልቆጥርም። ትታወቃላችሁ። ጓደኛዬ ነው፣ የምድር ሜዳ ጓደኛዬ ነው። አልቆጥርም። ዮኒ በቃ አልተሳካልም። ዮኒ አልተሳካልም። እኔ ደግሞ ጓልልበት እኮ ነበረ። ለካ ደሜን በቃ ቤተሰብ ነው። እስቲ ዮኒ አንተ መፍትሄ የምትለውን ነገር እስቲ ንገራቸው። እኔ አሁን ለምሳሌ ከተጠየቅኩኝ በእውነት ፕሮፌት ወርቄ ነቢት ወርቅ በጣም የምታምሪ ነች። እግዚአብሔር ምስክሬ፣ በጣም ደስ የምትይ ግን እውነትን ለማወቅ የምትጠይቀው ነገር እየሰማው ያለሁት እውነትን ለማወቅ ከፕሮፌት ጋር ለመግባባት ምክንያቱን እየጠየቅሽ ነው እና ለማወቅ እያረግሽ ያለሽውን ነገር አደንቀዋል። ስለዚህ መጠየቅ የምትፈልጊውም ፕሮፌትም ደግሞ ደስ ይለዋል። ሲጠየቁ ደስ ይላቸዋል፣ ይመልሳሉ በአግባቡ። ግን አንዳንድ ቦታ ላይ ስፔሲፊክ አድርገሽ መጠየቅ የምትፈልጊውን በደንብ አድርገሽ ጠይቂያቸውና መልሳቸውን ብትሰሚ ጥሩ ነው። እኔ እንደዛ ነው የምለው አይደለ? ታቸውም ለመመለስ 31 ዓመት በጌታ ናቸውና ይመልሳሉ፣ ብቃት አላቸው ብዬ አስባለሁ። አንቺ ግን በጣም ልጆች ያሉሽ ልጆች ቤተሰብ አለ ማ አንቺ ልጆች አሉሽ? ጉዴ 3 ልጆች በምን አወቁ? 3 ልጆች በምን አወቁ? ፕሮፌት ዘማች ይከታተሏታል ማለት ነው። ጌታ ነግሯቸው ነው። ጌታ ይከታተሏታል ማለት ነው። አይደለም ዮኒ የምታመረተችና ለዛ ልጆች አለኝ አላለችም እንዴ? አልሰማውም። አይደለም አያቷሽ ዘማች አቷሽ አላችሁ ከዚህ በፊት ፕሮፌትዬ ተገናኝታችኋል። ፕሮፌት ዘ እኔም ድመት አለ ወይ ስታምር ማን ነው የድመቷ ስም? ሚዩት ነሽ? አልሰማሁም።